እንግዲህ ዛሬ የምናየው ስለ ኮኢንዛይም ነው። ኮኢንዛይም ማለት ከኢንዛይም ጋር አብሮ በመሆን ኢንዛይሞች ስራን እንዲሰሩ የሚረዱ የሚያግዙ ናቸው ማለት ነው። እነዚህም ልክ እንደ ኢንዛይም ምንድን ናቸው ማለት ነው? ሲምፕል ፕሮቲኖች ናቸው። ሌላ ደግሞ ምን ሊሆኑ ይችላሉ? አንዳንድ ኮኢንዛይሞች ፕሮቲን ፕላስ ኮፋክተር የምንላቸው ነገሮች አሉ። ከፕሮቲን ጋር በተገናኘ ሌላ ኮፋክተሮች ደግሞ ምን እንደሆኑ ታች ስንደርስ እናያለን ማለት ነው። እነዚህ ደግሞ አፖ ኢንዛይም እና ሆሎ ኢንዛይም ይባላሉ። አፖ ኢንዛይም የምንላቸው ፕሮቲን ፓርቶች ብቻ ናቸው። እንግዲህ ኮኢንዛይሞች ሲምፕል ፕሮቲን ብቻ ሊሆኑ ይችላሉ ብለናል አንደኛ። በሁለተኛ ደረጃ ደግሞ ፕሮቲን ፕላስ ኮፋክተር የምንላቸው ነገሮች ይሆናሉ ብለናል። እነዚህ ፕሮቲን ፕላስ ኮፋክተር ያልናቸው ነገሮች ደግሞ አፖ ኢንዛይም እና ሆሎ ኢንዛይም የምንለው ፓርት ይኖራቸዋል ማለት ነው። አፖ ኢንዛይም የምንለው ፕሮቲን ኦንሊ የያዘ የኢንዛይም ክፍል ሲሆን፣ ሆሎ ኢንዛይም ሲሆን ደግሞ ፕሮቲኑ ፕላስ ኮፋክተርን አብሮ በውስጡ የያዘ ይሆናል ማለት ነው። ኮኢንዛይም ማለት ምን ማለት ነው? ኦርጋኒክ ኮፋክተር ነው። ኦርጋኒክ የሆነ ኮፋክተር ሲሆን ነው ማለት ነው። ፕሮስቴቲክ ግሩፕ ደግሞ ምንለው አለ። ይሄ ፕሮስቴቲክ ግሩፕ ምንለው ከኮፋክተር ጋር ታይትሊ ባውንድ የሚያደርግ በጣም አብሮ ባውንድ በማድረግ ወር ባይንድ በማድረግ ስራን እንዲሰራ የሚያደርገው ነው ማለት ነው። ኮፋክተር ማለት አዘር ኮምፓውንድስ ኦር አይንስ ዛት ኢንዛይምስ ሪኳየር ቢፎር ዜር ካታላይቲክ አክቲቪቲ ካን ኦከር ማለት ነው። ኢንዛይሞች ሌሎች ካታሊቲክ ወር ስፒድ አፕ ማድረግ ነው ስራቸው እና ያን ሪያክሽን ከማድረጋቸው በፊት የሚፈልጉት ኬሚካል ምን ይባላል? ኦር ኮምፓውንድ ኦር አየን ኮፋክተር እንለዋለን ማለት ነው። ዘ ፕሮቲን ፖርሽን ኦፍ ዘ ኢንዛይም ኢዝ ሪፈር ቱ አዝ አፖ ኢንዛይም እንላለን ማለት ነው። ፕሮቲንን የያዘው የኢንዛይሙን ፓርት ምን ብለን እንጠራዋለን? አፖ ኢንዛይም እንለዋለን ማለት ነው። ከላይ እንዳየነው ደግሞ ኢንዛይም ፕላስ ኮፋክተርን ደግሞ አብሮ ጋር የያዘው ምን እንላለን? ሆሎ ኢንዛይም ብለን እንጠራዋለን ማለት ነው። ኮፋክተርን ስናይ ኮፋክተር ከነዚህ ከሶስቱ አንዱ ሊሆን ይችላል። የመጀመሪያው ኮኢንዛይም የምንለው ሲሆን ሁለተኛው ፕሮስቴቲክ ግሩፕ ነው። ሶስተኛው ሜታል አይን አክቲቬሽን ነው። ኮኢንዛይም የምንላቸው እነዚህ ነን ፕሮቲን ፓርቶች ናቸው። ነን ፕሮቲን ኦርጋኒክ ሳብስታንስ ዛት ኢዝ ሉስሊ አታችድ ቱ ዘ ኢንዛይም ማለት ነው። ይሄ ከኢንዛይሙ ጋር ቀለል ባለ መንገድ ኢኔሴስ በጣም የሚጣበቁ ታይትሊ ባውንድ የሚያደርጉ ሳይሆን ሉስሊ አታች የሚሆኑ ማለት ነው። እነዚህም ደግሞ ናዴፍ ፕላስ እና ፋድ ፕላስ የምንላቸው እነዚህ የተለያዩ ሪያክሽን ላይ የሚጠቀሙት ናቸው ማለት ነው። እጽዋቶች ላይ ነው በብዛት የሚገኙት እነዚህ ሴሉላር ሪስፓይሬሽን በሚያካሂዱበት ጊዜ። ሌላኛው ፕሮስቴቲክ ግሩፕ የምንለው ነው። ፕሮስቴቲክ ግሩፕም ደግሞ ልክ ነን ፕሮቲን ኦርጋኒክ ሳብስታንስ ሆኖ ዛቲስ ፊርምሊ አታችቱ ዘኢንዛይም። እንግዲህ ልዩነታቸውን የያዛችሁ ኮኢንዛይም ሲሆን ሎስሊ ነው አታችድ የሚሆነው። ፕሮስቴቲክ ሲሆን ደግሞ ፊርምሊ አታችቱ ዘኢንዛይም የሚያደርግ ነው ማለት። ሜታል አይን አክቲቬተርስ የሚባሉት ደግሞ ሜታል አይኖች እነ ፖታሽየም እነ አይረን የተለያየ አይኖች ያሉት እነ ኮፐር እና የመሳሰሉት ኬሚካሎች ይሆናሉ ማለት ነው። እንግዲህ ኮፋክተሮች እንግዲህ ሜታል አይን ያላቸውና ኮኢንዛይም ብለን እንከፍላቸዋለን። ኮኢንዛይሞች ደግሞ ኮሰብስትሬት እና ፕሮስቴቲክ ግሩፕ ያልናቸው ይሆናሉ ማለት ነው። ቤዝድ ኦን ዘ ኬሚካል ኔቸር ዘ ኢንዛይምስ ሜይ ቢ ዲስክራይብድ አስ ፎሎ ማለት ነው። ባላቸው ኬሚካል ኔቸሮች በሚያካሄዱት በኬሚካል ኔቸር አንጻር ኢንዛይሞችን በሚከተሉት መንገድ መግለጽ እንችላለን ማለት። ሲምፕል ኢንዛይም የምንላቸው አሉ፣ ኮንጁጌት ኢንዛይም የምንላቸው አለን፣ ሜታሎ ኢንዛይም እና አይሶ ኢንዛይም የምንላቸው አሉ ማለት ነው። ሲምፕል ኢንዛይም የምንላቸው ምን አይነት ናቸው? ኢንዛይምስ ሰቻስ እነ ፔፕሲን እነ ትራይፕሲን አር ዲስ ኔቸር ያላቸው ናቸው። እነዚህ የሲምፕል ኢንዛይም ኔቸር ያላቸው ኤግዛምፕሎች ናቸው ማለት ነው። ኮንጁጌት ኢንዛይም የምንላቸው ደግሞ ኤግዛምፕሎቹ እነ ፍላቮ ፕሮቲን፣ ሳይቶክሮም የምንላቸው እነዚህ የኮንጁጌት ኢንዛይም ኤግዛምፕል ናቸው ማለት ነው። ሜታሎ ኢንዛይም የምንላቸው ደግሞ ምን አይነት ኢንዛይሞች ናቸው? ሜታል ኮፋክተር ኢንቮልቭድ ኢንዛይማቲክ ሪያክሽን አር ሞኖቫለንት ፖታሽየምን ፎር ኤግዛምፕል፣ ዳይቫለንት ደግሞ ካታይን እና ማግኒዥየምን የያዙ እነዚህ ነገሮች ማንሳት እንችላለን። ሲምፕል ኢንዛይም ማለት ኢንዛይም ብቻውን ሲሆን ብቻውን ኢንዛይም ነት ፔፕሲን ትራይፕሲን የምንላቸውን ኢንዛይሞቹ ብቻውን ምንም አይነት ነገር ላያቸው ላይ ሳይኖር ስራን የሚሰሩ ኢንዛይም አይነቶች ናቸው። ኮንጁጌት ደግሞ ማለት ከሌላ ነገር ጋር አብረው ኮንጁጌት በማድረግ የሚሰሩ የኢንዛይም አይነቶች ናቸው። ሜታሎ ኢንዛይም ደግሞ ሜታል አየኖችን አብረው በመያዝ የሚሰሩ ናቸው። እዚህ ጋር እንደምትመለከቱት እነ ፖታሽየም እነ ማግኒዥየም እነ ማንጋኒዝ እነ ኮፐርን አብረው በውስጣቸው ያዙ ማለት ነው። አይሶ ኢንዛይም የምንላቸውም ደግሞ ከኢንዛይም ከኔቸራቸው አንጻር የሚከፈሉበት አንዱ ዲስክሪፕሽን ነው ማለት ነው። ሌላኛው ደግሞ በጣም ወሳኝና ብዙ ጊዜ ፈተና ላይ የሚመጣው እዚህ ቴብሉ ላይ የምትመለከቱት የኢንዛይም ክላስ ነው ማለት። ይሄ ክላስ ኦፍ ኢንዛይም በምንድነው? ቤዝድ ኦን ዘ ሰብስትሬት ዘ አክት አፖን፣ እነሱ አክት ስራን ከሚሰሩበት ከሰብስትሬታቸው አንጻር ነው። እንግዲህ ኢንዛይሞች በእነዚህ ክላሲፊኬሽን ውስጥ የተመደቡት ማለት ነው። የመጀመሪያው ምንድነው? ኦክሲዴሽን ሪዳክሽን ሪያክሽን ማለት። የኦክሲዴሽን ሪዳክሽን ማለት ኦክሲዴሽንም ሪዳክሽንም አት ዘ ሴም ታይም የሚያካሂዱ የኢንዛይም አይነቶች ማለት ነው። ምንድነው የሚሰሩት ስራቸው?
ትራንስፈር ኦፍ ኤሌክትሮን ነው። ከአንዱ ቦታ ወደ ሌላ ቦታ ኤሌክትሮንን ትራንስፈር የማድረግ ስራ ነው ማለት ነው። እነዚህ ኦክሲዴሽን ሪዳክሽን ላይ የሚያካሄዱ የኢንዛይም አይነቶች የኢንዛይም ክላሳቸው ምንድን ነው የሚባለው ማለት ነው? ኦክሲዴሽን ሪዳክቴስስ ይባላሉ ስማቸው ማለት ነው። ኦክሲዴሽን ሪዳክቴስስ ምንድን ነው የሚሰሩት? ትራንስፈር ኦፍ ኤሌክትሮን ነው የሚሰሩት ማለት ነው። ምን አይነት ነው የሚባለው? ታይፕ ኦፍ ሪያክሽናቸው ኦክሲዴሽን ሪዳክሽን ይባላል ማለት ነው። ሌላኛው ግሩፕ ትራንስፈር የምንለው ነው። ሁለተኛው ክላስ ግሩፕ ትራንስፈር የምንለው ምንድን ነው? ትራንስፈር ኦፍ ፋንክሽናል ግሩፕ ፍሮም ዋን ሞለኪል ቱ አናዘር ነው። የሆነ ፋንክሽናል ግሩፕ አለ። ያን ፋንክሽናል ግሩፕ ከአንዱ ሞለኪል ወደ ሌላ ሞለኪል ትራንስፈር ማድረግ ነው ማለት ነው ስራው። ስለዚህ ስማቸው ምን ይባላል? የኢንዛይም ክላሳቸው ትራንስፈሬዝ ማለት ነው። ትራንስፈር ማድረግ ስለሆነ ስራቸው ትራንስፈሬዝ ይባላሉ ማለት ነው። ሶስተኛው ክላስ ደግሞ ሃይድሮላይሲስ የምንለው ነው። ሃይድሮላይሲስ ማለት ክሊቬጅስ ቦንድስ ባይ ደ አዲሽን ኦፍ ወተር ማለት ወተርን አድ በማድረግ የተለያዩ ቦንዶችን ምን ማድረግ ነው? ክሊቭ ኦር ብሬክ ዳውን ማድረግ ነው ማለት ነው። ሃይድሮላይሲስ ታይፕ ኦፍ ሪያክሽን ነው የሚያካሂዱ። ለእነዚህ ደግሞ የኢንዛይም ክላሳቸው ምን ይባላል? ሃይድሮሌዝ ይባላል። ሌላኛው ነን ሃይድሮላይቲክ ክሊቬጅ ደግሞ ክሊቪንግ ኦር ስፕሊቲንግ ሞለኪል ባል ነን ሃይድሮላይቲክ ፕሮሰስ ነው። ዊዛውት ወተርን ሳይጠቀሙ ቦንድን ክሊቭ ማድረግ ኦር ስፕሊት ማድረግ የሚሰሩ የታይፕ ኦፍ ኢንዛይም ክላስ ነን ሃይድሮላይቲክ ክሊቬጅ ይባላል። የኢንዛይም ክላስ ደግሞ ስማቸው ምን ይባላል? ላይዝ ይባላሉ ማለት ነው። ላይዝ ይባላሉ። አይሶመራይዜሽን ኤንድ ሪአሬንጅመንት የሚሰሩ ደግሞ ሪአሬንጅመንት ውስጥ አተምስ ቱ ፎርም አይሶመርን ለመስራት አተሞቹን ምን ያደርጋሉ? ሪአሬንጅ ያደርጋሉ። የኢንዛይም ክላሶች ምን ይባላሉ? አይሶመሬዝ ይባላሉ። ስድስተኛው ክላስ ደግሞ ሊጌሽን ዩዚንግ ኢነርጂ ፍሮም ኤቲፒ ነው። ከኤቲፒ ኢነርጂ በመጠቀም ሊጌት ማድረግ የሚሰሩ እነዚህ ደግሞ ምንድነው መስራቸው? ፎርሜሽን ኦፍ ካርበን ኤንድ አዘር ቦንድስ ዊዝ ኢነርጂ ፍሮም ኤቲፒ ከኤቲፒ በሚያገኙት ኢነርጂ በመጠቀም ካርበንና ሌሎች ቦንዶችን መፍጠር ነው ማለት ነው። ይሄ ኢንዛይም ክላስ ምን ይባላል? ሊጌዝ ይባላል ማለት። ስለዚህ እነዚህ ስድስቱን እንዳትረሱ በአእምሯችሁ አስቀምጡ። ታይፕ ኦፍ ሪያክሽን ቤዝድ ኦን ዘ ሰብስትሬት ዘይ አክት አፖን ኢንዛይምስ ሃቭ 6 ክላስስ። እነሱ ምንድናቸው? ኦክሲዴሽን ሪዳክሽን፣ ግሩፕ ትራንስፈር፣ ሃይድሮላይሲስ፣ ነን ሃይድሮላይቲክ ክሊቬጅ፣ አይሶመራይዜሽን፣ ሊጌሽን ዩዚንግ ኢነርጂ ፍሮም ኤቲፒ። ቴብሏም አነስ ያለች ነች እና ከነ ዲስክሪፕሽናቸው ከነ ኢንዛይም ክላሳቸው ለመያዝ ሞክሩ ማለት ነው። ሌላኛው ኢንዛይም እንዴት ነው ሜካኒዝማቸው እንዴት ነው የሚሰሩት ስንል አክቲቬሽን ኢነርጂ መቀነስ ነው ብለናል። ከዛ ፕሮፐርቲያቸው ላይም የተወሰኑ ፖይንቶችን በፓርት ዋን አንስተን ለማየት ሞክረናል እና ሰብስትሬት ማለት ምን ማለት እንደሆነ አይተን ነበር። ሶ ቤዚክ ኢንዛይም ሪያክሽን ካን ሪፕሬዘንትስ በእነዚህ ነገሮች መግለጽ እንችላለን። ኢንዛይም ፕላስ ሰብስትሬት አለ። ከዛ ኢንዛይም ፕላስ ሰብስትሬት ሲያደርጉ ምን ይሰራሉ? ኢንዛይም ሰብስትሬት ኮምፕሌክስ የተባለ ነገር ይሰራሉ። ከዛ ምን ያደርጋል? ኢንድ ፕሮዳክቱ ሲፈጠር ምን ያደርጋል? ኢንዛይሙ ፍሪ ያደርጋል ራሱን ማለት ወደ ቀድሞ ቦታ ይመለሳል። ከዛ ፕሮዳክቱ ይፈጠራል። ኢንድ ሪዛልት ኦፍ ዘ ሪያክሽን እናገኘዋለን ማለት ነው። ሶ ዘ ኢንዛይም ባይንድስ ዊዝ ዘ ሰብስትሬት ቱ ፎርም ኢንዛይም ሰብስትሬት ኮምፕሌክስን ይፈጥራል። ከዛ ዘን ዘ ሰብስትሬት ኢዝ ሪሊዝድ አስ ሰብስትሬቱ እንደ ፕሮዳክቱ ነው አብሮ ሪሊዝ ይደረጋል። ከዛ ኢንዛይሙ ደግሞ ምን ይሆናል? ራሱን ፍሪ ያደርጋል ማለት። ሶ ሜካኒዝም ኦፍ ኢንዛይም ካታላይዝ ሪያክሽን ባይንዲንግ ኢንተራክሽን ቢትዊን በኢንዛይም እና በሰብስትሬት መካከል ባይንድ የሚያደርጉበትን ሜካኒዝም የሚገልጽ ደግሞ ሁለት አይነት ሞዴል አለ ማለት ነው። ሁለት አይነት ሞዴሎች አሉ። አንደኛው ሎክ ኤንድ ኪ ሞዴል የምንለው ሲሆን ሁለተኛው ደግሞ ኢንዲዩስድ ፊት የምንለው ሞዴል አለ ማለት ነው። ሎክ ኤንድ ኪ ሞዴል የሚለው ምንድን ነው የሚለው በኢንዛይም እና በሰብስትሬት መካከል ያለው ሼፕ ወር ባይንድ ሲያደርጉ የሚፈጠረው ነገር ልክ እንደ ምንድን ነው ይላል? ልክ እንደ ቁልፍና እንደ ጋን ነው ይላል ማለት። ልክ ጋን ቁልፍ ውስጥ ገብቶ እንደሚከፍት እንደሚዘጋ ሁላ እንደዛ አይነት ነገር ነው መሀላቸው ፊት የሚያደርጉት በዛ መንገድ ነው የሚለውን ሀሳብ ነው የሚያወራው። ኢንዲዩስድ ፊት የሚለው ደግሞ ሼፑን ይቀይራል ነው የሚለው። አክቲቭ ሳይቱ ሰብስትሬቱ ሲመጣ አክቲቭ ሳይቱ የኢንዛይሙ ከሰብስትሬቱ ጋር ፊት ለማድረግ ብሎ ሼፑን ይቀይራል የሚል ሀሳብ የያዘው ነው ሞዴል ማለት ነው። ሪያክሽን ኢን ዘ ኢንዛይማቲክ አክቲቭ ካታላይቲክ ሳይት ሲል ቅድም በተለያዩ ፒክቸሮች ለማየት የሞከርነው ነው። ፓርት ዋን ላይ ኢንዛይም አለ። ይህ ፍሪ የሆነ ኢንዛይም ማለት ነው። ከዛ አክቲቭ ሳይቱ አለ፣ ኮፋክተር አለ፣ እንግዲህ ስራን እንዲሰራ የሚረዳው የሚያግዘው ብለናል። ከዛ እዚህ ጋር ደግሞ ሰብስትሬቱ አለ። ሰብስትሬቱ ይመጣና ምን ያደርጋል? እዚህ ጋር ትራንዚሽን ስቴት ኮምፕሌክስ አለ ማለት ነው። ይህ የኢንዛይሙ ፓርት አክቲቭ ሳይቱ እና የሰብስትሬቱ ፓርት ምን ያደርጋሉ? ባይንድ ማድረግ ይጀምራሉ ማለት ነው። ባይንድ ማድረግ ሲጀምሩ ቦንድ ይሰራሉ። ከዛ ባይንድ ካደረጉ በኋላ ምን ይፈጠራል ማለት ነው? ኢንዛይም ሰብስትሬት ኮምፕሌክስ የምንለው ነገር ይፈጠራል ማለት ነው። ከዛ ኢንድ ፕሮዳክቱ ሲፈጠር ደግሞ ምንድን ነው የሚሆነው? ፕሮዳክቱ ከተፈጠረ በኋላ ኢንዛይሙ ወደ ኦሪጂናል ስቴቱ
ይመለሳል ማለት ነው። ሶ ፋክተር አፌክቲንግ ኢንዛይማቲክ አክቲቪቲ በምንመለከትበት ጊዜ የኢንዛይምን ስራ አፌክት የሚያደርጉ የተለያዩ ነገሮች አሉ። ከአፌክት ከሚያደርጉ ነገሮች መካከል እንግዲህ የመጀመሪያው ደግሞ ቴምፕሬቸር ናቸው። አንዳንድ ኢንዛይሞች ምን ይመቻቸዋል? ሞቅ ያለ ቴምፕሬቸር ሊመቻቸው ይችላል። አንዳንዱ ደግሞ ቀዝቀዝ ያለ በቀዝቀዝ ያለ ቴምፕሬቸር ይመቻቸዋል ማለት ነው። ኢንዛይም ደግሞ ምንድናቸው? ለቴምፕሬቸር ሴንሲቲቭ ናቸው። ግን አብዛኞቹ ኢንዛይም ማለት ቴምፕሬቸር ሲጨምር እየሞቱ ይመጣሉ ማለት ነው። ሌላኛው ፒኤች ነው። አንዳንዶቹ አሲዲክ የሆነ ፒኤች ይመቻቸዋል። አንዳንዶቹ ቤዚክ ሊሆን ይችላል። አንዳንዶቹ ደግሞ ኒውትራል የሆነ ኤንቫይሮንመንት የሚመቻቸው የኢንዛይም አይነቶች ሊኖሩ ይችላሉ ማለት። ስለዚህ አሲዲክ ላይ የሚመቸውን ወስደን ቤዚክ ላይ ብናስቀምጠው ስራውን መስራት አይችልም ማለት ነው። ሌላኛው ሰብስትሬት ኮንሰንትሬሽናቸውም አፌክት ያደርጋል ማለት ነው። ፎር ኤግዛምፕል ብዙ አክቲቭ ሳይት እያለ ትንሽ አክቲቭ ሳይት ኖሮ ብዙ ሰብስትሬት ካለ ምን ይሆናል ማለት ነው? ያን ሪያክሽን ያፋጥንለታል ማለት እንዲያፋጥን ያደርጋል ማለት ነው። ሌላኛው የኢንዛይም ኮንሰንትሬሽንም ልክ እንደ ሰብስትሬት ኮንሰንትሬሽን ሁላ አፌክት ያደርጋል ማለት። ሌላ ኢንዛይም ኢንሂቢተርስን ስናይ ኢንዛይም ኢንሂቢተርስ ማለት ኢንዛይም የሚሰራው ስራ አለ ኖርማሊ ስፒድ አፕ ማድረግ ነው ብለናል። ይሄን ኢንሂቢት የሚያደርጉ ይሄን የሚገቱ የሚያስቆሙ የሚቀንሱ ነገሮችን ስናይ ሁለት አይነት መንገዶች አሉ። ሪቨርሰብል ኢንሂቢሽን እና ኢሪቨርሰብል ኢንሂቢሽን ነው። ሪቨርሰብል ኢንሂቢሽን ማለት ምንድን ነው የሚያደርገው? ኢንዛይም መስራት ያለበትን ስራ ምን ያደርጋል? ያስቆማል። ግን ያስቆመውን ኢንዛይም ደግሞ ድጋሚ ብናስቶ ሪያክሽኑ መቀጠል የሚችል አይነት ከሆነ ሪቨርሰብል ኢንሂቢሽን እንላለን። ሪቨርሰብል ኢንሂቢሽን ማለት ደግሞ አንዴ ያን ኢንዛይሙ የሚሰራውን ስራ ካስቆም ነው ድጋሚ ማስጀመር የማንችለው ከሆነ ያን ምን እንላለን ማለት ነው? ሪቨርሰብል ኢንሂቢሽን እንላለን ማለት። ሪቨርሰብል ኢንሂቢሽን ደግሞ ድጋሚ በሁለት ይከፍላል። ኮምፒቴቲቭ ኢንሂቢተር እና ነን ኮምፒቴቲቭ ማለት ነው። እንደዚህ ተብሎ በሁለት ይከፈላሉ ማለት ነው። ኮምፒቲቲቭ ማለት ምን ማለት ነው? ፎር ኤግዛምፕል የሆነ አክቲቭ ሳይት አለ። የአክቲቭ ሳይት አለ፣ ከዛ ሰብስትሬት አለ። ሰብስትሬቱ ከአክቲቭ ሳይቱ ጋር ባንድ በሚያደርግበት ጊዜ ነው ኢንድ ፕሮዳክቱ የሚፈጠረው ብለናል። ኢንዛይሙ ኬሚካል ሪያክሽኑን ስፒድ አፕ በማድረግ ብለናል። ይህ ኮምፒቲቲቭ ኢንሂቢተር ጊዜ ምንድን ነው የሚያደርገው? ልክ እንደ ኮምፕሌክሱ እንደ ሰብስትሬቱ አይነት ሼፕ ያለው ነገር አክቲቭ ሳይቱ ላይ መጥቶ ባይንድ የሚያደርግ ነገር እንለቃለን ማለት ነው። ልክ እንደ ሰብስትሬቱ ሁላ አክቲቭ ሳይቱ ጋር ሄዶ ባይንድ ለማድረግ ወር አታች ለማድረግ ኮምፒት የሚያደርግ ወር የሚፎካከር ነገር እንለቃለን። ያ መቶ ኮምፒት ሲያደርግ ቦታው ላይ መቶ ፊት ሲያደርግ ሰብስትሬቱ ጆይን ስለሚያደርግ ሪያክሽኑ አይካሄድም ማለት ነው። ይህ ኮምፒቴቲቭ ኢንሂቢተር እንላለን። ናን ኮምፒቴቲቭ ደግሞ የምንለው ቦታው ላይ ሄዶ ቀጥታ አታች እንዲሆን በማድረግ ያ ሪያክሽን እንዳይካሄድ ማድረግ ማለት ነው። በማንኛውም ሰዓት የምናነሳው አይነት ነገር ሲሆን ፎር ኤግዛምፕል አሎስትሪክ ኢንሂቢሽን ኔጌቲቭ ፊድባክ ማለት ነው። ያን በመጠቀም የምናደርገው ነው ማለት ነው። ሌላኛው ባዮ ኢነርጄቲክስ ኤን ባዮሲንቴሲስ የሚለው ሴሉላር ሪስፓይሬሽን በውስጡ የያዘውን ሀሳብ ስናይ ኤሴት ኦፍ ሜታቦሊክ ሪያክሽን ኤን ፕሮሰስስ ኢን ሊቪንግ ኦርጋኒዝም ቱ ኦብቴን ኢነርጂ ባይ ብሬኪንግ ዳውን ኦርጋኒክ ሞለኪውልስ ኦር ካታቦሊዝም ዱሪንግ ሴሉላር ሪስፓይሬሽን ማለት ይህ ህይወት ባላቸው ነገሮች ውስጥ የሚካሄድ የተለያየ አይነት ሪያክሽን አለ። ይሄ ሪያክሽን ደግሞ ምን ለማድረግ ነው? ኢነርጂን ጌን ለማድረግ ነው። ኢነርጂን እንዴት ነው ጌን በሚያደርገው? ኦርጋኒክ ሞለኪውሎችን ብሬክ ዳውን በማድረግ ነው። ብሬክ ዳውን የሚደረግበት ፕሮሰስ ምንድን ነው ብለናል ከዚህ ቀደም። የሜታቦሊዝም አንዱ ፓርት ካታቦሊዝም የምንለው ማለት ነው። ላርጅ ሞለኪውሉን ብሬክ ዳውን በማድረግ ስሞለር ሞለኪውል ማግኛ ማለት ነው። ይሄ ደግሞ በምን ጊዜ ነው የሚካሄደው? ሴሉላር ሪስፓይሬሽን በምንልበት ሂደት ወር ፕሮሰስ ውስጥ ነው ማለት ነው። The function of cellular respiration is to harvest electrons from carbon compounds such as glucose and use that energy to make adenosine triphosphate ማለት ነው። ሶ ይህ ሴሉላር ሪስፓይሬሽን የሚካሄድበት ምክንያት ምንድን ነው? ሴሎች ምንድን ነው የሚያደርጉት? ካርበን ኮምፓውንድን ሃርቨስት በማድረግ ኤሌክትሮንን ከካርበን ኮምፓውንድ ሃርቨስት በማድረግ ማለት ነው። ይህ ደግሞ ካርበን ኮምፓውንድ ፎር ኤግዛምፕል ለማናቸው እነ ግልኮስ ሊሆኑ ይችላሉ። ይሄን ግልኮስ ደግሞ ምንድን ነው የሚያደርጉት? ይህን ኤሌክትሮን ካገኙ በኋላ ኤንድ ዩዝ ዛት ኢነርጂ ቱ ሜክ አዲኖሳይት ትራይፎስፌት ያገኙትን ኤሌክትሮን እንትን በማድረግ ኤቲፒ የምንለው ወር አዲኖሳይት ትራይፎስፌት ይህ ሴሎቻችን ኢነርጂን ጌን የሚያደርጉ ከምንም ነገር ፕሪፔር ያደርጉት ኤቲፒ ወደሚባል ነገር ከቀየሩት በኋላ ነው ማለት ነው። ወደ እነዚህ ነገር ይቀየራሉ። ኤቲፒ ዩዝድ ቱ ፕሮቫይድ ኢሚዲየት ኢነርጂ ፎር ሴል ቱ ዱ ወርክ ማለት ነው። ሴሎች በአጭሩ ምን ይባላል ነው? ኢትስ ከረንሲ ፎር ሴል ነው የሚባለው። ከረንሲ ማለት እንግዲህ ምንም ነገር ለማድረግ ለመገበያየት ምን ያስፈልገናል? ገንዘብ ያስፈልገናል አይደለ? ሴሎች ስራቸውን እንዲሰሩ ማንኛውም ማድረግ የሚጠበቅባቸውን የተሰሩበትን ዓላማ እንዲኖሩ የሚያደርጋቸው ይሄ ኤቲፒ የምንለው ነገር ነው ማለት ነው። ሶ ይሄ ካታቦሊዝም ፕሮሰስ ደግሞ በሶስት ፌዝ ይከፈላል ማለት ነው። የመጀመሪያው ፌዝ ዋን የምንለው ብሬክ ዳውን ኦፍ ላርጅ
ኮምፕሌክስ ባዮሞሌኪውልስ ላይክ ፖሊሳካራይድ ፕሮቲን ኤንድ ሊፒድስ ኢንቱ ዜር ሪስፔክቲቭ ወደ ቢልዲንግ ብሎካቸው መሰባበር ነው እንጂ ላርጅ ባዮሞሌኪል ማክሮ ሞሌኪል አሁን ለምሳሌ ፖሊሳካራይድ ካርቦሃይድሬትን ወደ ሳካራይድ ይከፋፈላል። ፕሮቲንን ወደ አሚኖ አሲድ፣ ሊፒድን ደግሞ ወደ ፋቲ አሲድ ወደ ቢልዲንግ ብሎካቸው በሃይድሮላይሲስ ሪያክሽን የሚሰባበሩበት ፌዝ ምንላለን? ፌዝ 1 የምንለው ነው ማለት ነው። ሁለተኛው ደግሞ ፌዝ 2 የምንለው ዘስ ቢልዲንግ ብሎክስ አር ዩዥዋሊ ኦክሲዳይዝድ ቱ ኮመን ኢንተርሚዲየትስ አሲታይል ኮኤንዛይም ኤ ኦር አዲሽናሊ ደግሞ ፒሩቬት ኦር አዘር ሲትሪክ አሲድ ሳይክል ማለት ነው። እኚህ ከፌዝ 1 ላይ የተገኙ ኢንድ ሪዛልቶች ወር እነዚህ ቢልዲንግ ብሎክ ያልናቸው ነገሮች ምን ይላሉ? ወደ ሌላ ሪያክሽን ለማካሄድ ወደሚያግዙ ወደ ኮመን ኢንተርሚዲየት ይቀየራሉ ማለት ነው። ፎር ኤግዛምፕል ወደ አሲታይል ኮኤንዛይም ኤ ወደምንለው ሊቀየር ይችላሉ። ሌላ ደግሞ ፒሩቬት ወር ደግሞ ሌላ ለሲትሪክ አሲድ ሳይክል የምንላቸው አሉ። በኋላ ላይ የምንመለከታቸው ሳይክሎች ማለት ሴሉላር ሪስፓይሬሽን የሚካሄድበት ጊዜ ወደ እነዛ ኢንተርሚዲየት ይቀየራል ማለት ነው። ሶስተኛ ደግሞ ፌዝ 3 የምንለው ዚስ ኮንሲስትስ ኦፍ ሲትሪክ አሲድ ሳይክልን ይዛል። በዚህኛው ፌዝ 3 ላይ ኦክሲዴሽን ኦፍ አሲታይል ኮኤንዛይም ወደ ምን ይቀየራል? አሲታይል ኮኤንዛይም ወደ ካርባን ዳይኦክሳይድ ይቀየራል። ፎርሜሽን ኦፍ ናዴች የምንለው ፋዴችት ወደ ምንለው ይቀየራል። ፎሎድ ባይ ኤሌክትሮን ትራንስፖርት ኤንድ ኦክሲዴቲቭ ፎስፎሪሌሽን ወደዚህኛው ይቀየራሉ ማለት ነው። ፓርት 2 እንግዲህ የተከታተላችሁትን ይመስል ነበር። ሀሳብ አስተያየት፣ ጥያቄ ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም እስካሁን ድረስ ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ ካላችሁ ይህን በማድረግ ትተባበሩናላችሁ። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።